ሰላም እህቶቼ ወንድሞቼ እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን። እንዴት ናችሁ? ዋው ዛሬ ይዤላችሁ የመጣሁት በጣም ቆንጆ በጣም አሪፍ የምር ሞክሩት። በጣም የሚጣፍጥ ምንድነው የሰራሁት መሰላችሁ? ድንች ሀሸዋ አርጌ ሀሸዋ ነው የሚባለው በአረበኛ፣ በአማርኛ ማዕርፋ ቤት ወላ እና ድንች የሚያስፈልገኝ ይሄን መስራት ድንች ነው የሚያስፈልገኝ። የምትፈልጉት አህል የሚያስፈልጋችሁን አህል ድንች ትወስዳላችሁ። እኔ 6 ፍሬ ነው የወሰድኩት፣ ምክንያቱም ሁለት ቦታ ስለምንሰናጠቃጥቆ ብዙ ነው የሚወጣው ማለት ነው። ከዛ ድንች ልጬ ከዛ እንደዚህ በምታዩት ምስል ላይ በምታዩት እንትን 2 ቦታ እኩል እቆርጣለሁ። ድንቹ ግን ከፍ ከፍ ያለ ድንች መሆን አለበት። እና መጀመሪያ ይሄ እንትን ኩሰ እንትን በሚሉት በዛኛው ብረት ተጠቀማለሁ። ከዛ በኋላ ደግሞ በዚህ የምታዩት መልኩ ድንቹ እንደዚህ ውስጡን እንትን እላለሁ ማለት ነው። ፈቀፍቀዋለሁ፣ እንደዚህ ያወጣለሁ ማለት ነው ውስጥ ያለው። በነገራችን ላይ ድንች አልተቀቀለም ተፍቆ ምናምን ነው። ለምን እንዳይበላሽብን ኦቨን የገባ ስለሆነ ኦቨን ስለሚገባ ለማለት ፈልጌ ነው። ቀርታ ኦቨን ስለሚገባው ድንቹ እንትን ማለት አለበት። ምንድነው ስሙ? ትንሽ ወፈር ይበልባላችሁ እንትን እንዳይሉ ስትፈቀፍቁት ውስጡን እንትን ስትሉት ማለት ነው። ያው ጠፍቶብኝ ነው፣ ችግር የለውም። ያው እያያችሁት ነው። እና እዚች ጋር ከስር እንትን እንድልልኝ ትንሽዬ ዘይቱን አደረኩት ማለት ነው። ትንሽዬ ዘይቱን አረኩት ከስር። ከዛ በኋላ ደግሞ ይሄ እየፈቀፈ ነው ያዘጋጀ ነው ድንች አለ። ድንቻችን እንደዚህ በእንደዚህ አይነት መልኩ እንደረድረዋለን እላችኋለሁ። ቆንጆ ሰዎች ሰብስክራይብ አድርጉኝ፣ እስቲ ዩቲዩብን አበረታቱኝ። ወላ ፕሊስ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። ለእናንተ ምንም ነገር አይጎልባችሁም፣ እኔን ግን ይጠቅመኛል። ያውም በአንድ ስልኬ ነው የምሰራው፣ በአንድ እጄ ይዤ ምናምን እንደዚህ እንትን ላይ አስቀምጬ ምናምን ነው ሲቀርጾ። ያው በስነ ስርዓት ካልታያችሁ በጣም ይቅርታ፣ ወፍራም ይቅርታ። እና ድንቹን ውስጡ ፈክፍቄ አሳምሬው አጥቤ ድንቹ ይሄንን ይመስላል። እንደዚህ አዘጋጀሁት ማለት ነው። ደረደርኩት ድንቹ ማለት ነው። ምክንያቱም ሀሸዋ እናዘጋጃለን ያኔ ምንድነው ባሏ ሸዋያን ብቻ እንትን እናዘጋጃለን እዚህ ውስጥ መንከታው ስጋ ምናምን ማለት ነው። እንደዚህ አሳምሬ ፏርጌ የምሬ ነው የምላችሁ፣ በጣም ነው የሚጣፍጡት። ሞክሩት። በሩዝ ከሩዝም ጋር ከምትፈልጉት ነገር ጋር ይበላል። ከፈለጋችሁ በከቢዝም ይበላል። ያው አረባ ጋር ላላችሁ ነው ይሄ። እና ከገብስ ጋር ይበላል። አሁን መዳማቸው ፈታ ለማድረግ ስትፈልጉ እንደዚህ ስሩላት። ምግብ መቀየር ስትፈልጉ፣ ከዶሮ መውጣት ስትፈልጉ፣ ያው አረብ ሀገር ያለው ዶሮ ነው የፈረደበት ዶሮ የፈረደበት ዶሮ ይሄንን ይመስላል። ለዚህ ያሳምሬ ያረኩት። ከዛ እዚች ጋር አሁን ደግሞ እንትኑን ልሰራ ነው፣ አሸዋ ልሰራ ነው። ሽንኩርት አንድ ራስ ሽንኩርት ተጠቀምኩት። ሽንኩርቴን ደቀቅ አድርጌ እከትፈዋለሁ እና የተፈጨ ስጋ ያስፈልገናል። የተፈጨ ስጋ አውጥቼ ውሃ ውስጥ አድርጌያለሁ እላችኋለሁ። ቆንጆ ሰዎች ሰብስክራይብ አድርጉኝ፣ አበረታቱኝ። ወላ ፕሊስ ወዳችኋለሁ፣ አበረታቱኝ። እና እዚች ጋር ሽንኩርቴን ደቀቅ አድርጌ ከተፍኩት እላችኋለሁ። ሽንኩርት ከተከተፈ በኋላ ደግሞ ምንድነው የሚያስፈልገን? ዘይት ጥጃለሁ። ከዛ ዘይት ላይ ሽንኩርቴን ጨመርኩት። ከዛ ሽንኩርቴ ትንሽ በሰል ስትልልኝ ደግሞ እየተፈጨ ስጋ ጨምርበታለሁ። እየተፈጨ ስጋ ያው የአረቦች ስጋ ታውቃላችሁ፣ እንደኛ አይደለም። ስጋው በጣም ደቂቅ ያለ ነው የሚገዛው ማለት ነው። ስጋቸው ሁላ ውሃ አለው ነው ሁላ ታሽጋ ስለምትመጣ ከፍሪጅ ስላወጣኋት ይሁን ከበረዶ ቤት ስላወጣኋት ይሁን አላውቅም። እዚህ ጋር አንድ ማንኪ ተጠቀምኩ ማለት ነው። ሌላ ሶስም ስለምሰራ ማጂው ልትካረኩት ራሱ ጨው ስላለ ጨው እንዳይበዛብኝ ነው። ያው ጨው ስለማይወዱት ትላላችሁ። ይሄ እንደዚህ ስጋ ጨመርኩት። ከዛ እዚች ጋር ምን እንደጨመርኩ ልንገራችሁ። ቆንጆ በርበሬ፣ ፍልፍል አስወድ ያኔ بالعربي ሹ እስሙክን ፍልፍል አስወድ ጨምሬበታለሁ። ነጭ ሽንኩርት የተፈጨ ነጭ ሽንኩርት ተጠቅሜያለሁ። ይሄኛው ነጭ ሽንኩርት የተፈጨ ነጭ ሽንኩርት ነው። ዝንጅብል ተጠቅሜያለሁ፣ የተፈጨ ዝንጅብል፣ ነጭ ሽንኩርት። ከዛ ደግሞ ምንድነው ጨመርኩት ሌላ መሰላችሁ?
ረ ገርፋሹ እስሞከን ብላ አራቤ ብቻ እሱን ጨመርኩት እላችኋለሁ። እዚህ ጋር ቪዲዮ አፈጠንኩት ሶሪ። ከዛ ከበሰለልኝ በኋላ ስጋዬም በእንደዚህ አይነት መልኩ የፈቀፈኩት ወይም ያዘጋጀሁት ድንች ውስጥ ጨምሬ ለው እንደዚህ እላችኋለሁ። ከዛን ቀጥሎ ደግሞ ምንድነው ድንቹን የሰራሁትን እንትን እዚህ ውስጥ ከጨመርኩ በኋላ ሶስት ሰርቻለሁ። ቲማቲም ከዛ ጨው ምናምን ነው የሚፈልገው፣ ሌላ ምንም አይፈልግም። እዚህ ጋር ተከተኩት ሶሱ ይሄኛው የተጠቀምኩት ቲማቲምና ብቻ ቅመሞችን ጨምሬያለሁ። ሌላ ምንም ነገር የለውም ማለት ነው። ያው ምሳ እየደረሰብኝ ስለሆነ እየቸኮልኩ ነበረ ስሰራ የነበረው። ለምሳ ነው ዛሬ የሰራሁት። ከዛ ይሄንን ይሄው እንደዚህ ያደረኩት ማለት ነው። ኦቨን ውስጥ ታስገቡታላችሁ። ኦቨን ውስጥ የምታስቀምጡት ድንቹ እንትን ሸፍኑት። ለምን ድንቹ ያልበሰለ ስለሆነ ከዛ ሸፍና አድርጋችሁ ለ15 ደቂቃ ኦቨን ውስጥ ታቆዩታላችሁ። ከዛ በኋላ በጣም የምሬ ነው የምላችሁ በጣም ወዱ ይበሉት ነው። ሩዝም ሰርቻለሁ። ሩዝ የሰራሁት ደግሞ በሽዕርዬ ነው። ቪዲዮ ከፈለጋችሁ የሩዙን አሰራር ከፈለጋችሁ ሰራላችኋለሁ። ጻፉ ቪዲዮ እና የመዳም ቅመሞች ስሩት። ይሄው ሩዙ ይሄን ይመስላል። ከዚህ ጋር የሚበላ ሩዝ ማለት ነው። ላይክ አድርጉልኝ፣ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። የኔ ውድ የኢትዮጵያ ልጆች እወዳችኋለሁ። አላቢው